አነጋጋሪው መልእክት ተላከ። ወርቁ አይተነው ከጠቅላዩ ያልጠበቁት መልእክት ደረሳቸው። አብይ ባለሀብቶችን አብዝተው በወቀሱበት ሰሞንኛው ስብሰባ ላይ የወርቁ አይተነው ጉዳይ ተመልሶ መጥቷል። ጠቅላዩ ማቅቶናል፣ ለፋኖ ድጋፍ የሚያደርጉ በአስቸኳይ ማቆም አለባቸው ሲሉ ተደምጠዋል። መረጃው ዝርዝር አለው። ከፍተኛ የመንግስት ባለስልጣኑ በቁጥጥር ስር ዋሉ። ለብዙ ወራት ሲፈለጉ የነበሩት ባለስልጣኑ አሁን ላይ በፖሊስ ቁጥጥር ስር መዋላቸው ተነገረ። ለከባድ ተልዕኮ ተዘጋጅተናል። የጦር ኃይሎች ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ በየብስም ሆነ በባህር የሚቃጡ ትንኮሳዎችን የሚመክት አደገኛ ሰራዊት ገንብተናል በማለት ለኤርትራን ሆነ ለግብጽ ጠንከር ያለ መልእክታቸውን አስተላለፉ። ይህም የዝርዝር ዜናችን አንዱ አካል ነው። ከውጭ ዜና በህንድ አህመድ አባድ አውሮፕላን ማረፊያ አካባቢ 242 ሰዎችን አሳፍሮ የነበረ የኤር ኢንዲያ አውሮፕላን ተከስክሶ የበርካቶች ህይወት አለፈ። ሰላም ውድ ቤተሰቦች እንደምን አላችሁ? ይህ ዜና ላፍታ ነው። ሰብስክራይብ እና ላይክ በማድረግ ቪዲዮውን ይጀምሩ እያልን ወደ ዝርዝር ዜናዎቹ እንለፍ።